እሱን ከተሸከመች እሱን ከወለደች ሌላ ምን ጸጋ ቀረ? ምን የቀረ ጸጋ አለ? ምን ያልተሰጠ ስጦታ አለ? እስኪ ለድንግል ማርያም ያልተሰጠ መላእክት አልወለዱት ክርስቶስን። ይሄ ጸጋ አልተሰጣቸውም። ክርስቶስን መውለድ ወይም ወልዶ ማጥባት የቻለ ፍጡር የለም። ለሌሎችም ደግሞ ለሰው ልጆች ለማንም አልተሰጠም። ነቢያት ወልደው ማጥባት አልቻሉ ወይም ክርስቶስን ማሳደግ አልቻሉ አምላካቸውን። ለማንም ያልተሰጠ ሁሉም የጸጋ ሁሉ ባለቤት ራሱ የራሱ አደረጋት። እውነቱን ለመናገር እስኪ ወንጌሉን እንየው። በጣም ለሁሉም መልስ ስለሚሰጥ አሁን ያልናቸውን ሁሉ እነኚህ ምስራቃውያን የምንበላቸው ምዕራባውያን የምንበላቸው የአንጾኪያ ሊቃውንት የምንበላቸው የእስክንድርያ ሊቃውንት የምንበላቸው የጉባኤ መምህራን ናቸው። የመጀመሪያው የአንጾኪያ ጉባኤ ቤት ነው። ሁለተኛው ጉባኤ እስክንድርያ ጉባኤ ቤት ነው። በዓለም አቀፍ የመጀመሪያው ጉባኤ የሚባሉት እንግዲህ በተለይ የአንጾኪያ ጉባኤ ቤት ይታወቃል በምጥቀት ርቀት። ይህ ስፋ አይምሮ ማለት የአይምሮ ምጥቀት ምሁራን የሚወጡት አንጾኪያ ነው ከእስክንድርያ ይልቅ። በእስክንድርያ መካከል ቄርሎስ በነገረ ተዋህዶ ላይ ይራቀቃል። ብዙ ተርጉሟል፣ ብዙ አስተምሯል፣ ብዙ ገስጿል፣ ብዙ መናፍቃንን ተከራክሯልም አፍ ዘግቷል። እና ግን የአንጾኪያ መምህራን ደግሞ መቼስ ከአንዱ ያው ጸጋ እግዚአብሔር የራሱ በከመይደሎ ይበቆ ነው። መጠንና ልክ አለው። አይምሮ በሚሸከም ልክ ለሁሉም ጸጋ እግዚአብሔር ይሰጣልና በዚያ መንገድ ምንጫቸው አሁን የምንላቸው ስለ ወላዲተ አምላክ ስለ ድንግል ማርያም ክብር እያንዳንዱ መነሻቸው ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ያለው። ከዚህ ውጭ እንዲያል ነው። ማንኛውም ምዕራባዊ ምስራቃዊ የአንጾኪያም ብንለው የእስክንድርያም ብንለው ከዚህ ውጭ የለም። እዚህ ውጭ ሊሆን አይችልም። ስፋ አይምሮ ተሰጥቷቸዋል፣ አስፍተዋል፣ አምልተው አስፍተው ጽፈዋል፣ ተናግረዋል። ትክክል ነው። ግን አርስታቸው ምንድነው ከተባለ ወይም ርሳቸው መነሻቸው ምንድነው ከተባለ ወንጌል ነው። ያ ወንጌል ማን ነው? ሉቃስ በምዕራፍ 1 ላይ ጽፏል ከቁጥር 26 ጀምሮ። ያ ወንጌል ማን ነው? ማቴዎስ ጽፏል በምዕራፍ 1 ላይ ከቁጥር 21 ጀምሮ እስከ መጨረሻ ያለው። በነገራችን ላይ በጣም በደንብ ትርጓሜ የሚያሻው አሁን ባለው ትርጓሜ ደረጃም በቂ ያልሆነ ከዚህ በላይ ሊተረጎም የሚገባው የሐዲስ ኪዳን መጽሐፍ ብዙ ነው። በጣም ሰፊ የሆነ ትርጓሜ የሚያሻው ማለት ነው። ለምሳሌ ያህል እዚህ ላይ ምን ይላል? ወበሳዲስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀብአቲ ሀገር ዘገሊላ እንተ ስማ ናዝሬት ነው የሚለው። በስድስተኛው ወር ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ አንዲት ሀገር ናዝሬት ገሊላ ወደ አንዲት ድንግል ተላከ ነው የሚለው። ስድስተኛው ወር ሲተረጎም ወደ ኋላ ያመጣዋል። ከቁጥር 5 ጀምሮ ሉቃስ 1 ላይ ዘካርያስን ኤልሳቤጥ ልትወልድልሃለች ብሎ ባበሰረው ዮሐንስ በተጸነሰ በስድስተኛው ወር ማለት ነው። ይህን ቃል ለዘካርያስ ያበሰረው በቤተ ክርስቲያኗ ቀመር ወይም አስተምሮ መሰረት ወደ ስንክሳሩ ስንወስደው በድጓውም ላይ ሊቃውንት አባቶቻችን እንዲያስቀመጡት መስከረም 26 ነው ዘካርያስን ያበሰረው። ስለዚህ ምድረ ክሌ መዋዕል ጸንሰት ኤልሳቤጥ ብእሲቱ ነው የሚለው። ከሁለት ቀን በኋላ ጸነሰ ይችላል። ጥቅምት ብለን ይዘን ያዘው። ስለ ክብረ ዕጣን ከሁለት ቀን በኋላ ተራክቦ ያደርጋልና ከዚያ በኋላ ጸነሰች ነው የሚለው። ጥቅምት ላይ ስንይዘው እስከ መጋቢት ስንቆጥረው 6 ወር ነው የሚሆነው። በስድስተኛው ወር ማለት ለጥቅምት መግቢያ ላይ መስከረም መጨረሻ ላይ ለዘካርያስ በነገረው ዮሐንስ ጸነሳ ብሎ ዮሐንስ በተጸነሰ በስድስተኛው ወር ደግሞ ተጸንሻለች ለማለት ናዝሬት ገሊላ ተልኮ ገብርኤል ሄደ ነው። ስድስተኛው ወር የሚለው ይሄንን ነው። ምክንያቱም ሲጸነስም ሲወለድም ወንጌል በመስበክም 6 ወር ዮሐንስ ክርስቶስን ይቀድመዋል፣ በስጋ ይበልጠዋል ክርስቶስን እና ስለዚህ በዚህ መንገድ 6 ወር የተባለ ከእግዚአብሔር ወደ ናዝሬት ገሊላ ነው የተላከው። ገሊላ ሀገሩ ነው፣ ናዝሬት ከተማው ነው። ያው ቤተ መቅደስ በዚያ ውስጥ ያለ ነው። የኦሪታዊ ታሪካ ነው። ሊመደራሲው ያለው በኦሪት ቤተ መቅደስ ውስጥ አርደው ስትፈትል ነው። ያው የብጻት ልጅ እንደሆነች ስለዚህ ይታወቃል። 3 ዓመት በእናት በአባቷ ኑራ ከዚያ ወደ ቤተ መቅደስ ወስደው ሰጥተዋል። ካህናት ጋር አይደለም ከመላእክት ጋር እየተጫወቱ እያረጋጓት መላእክት እየተላላቋት 12 ዓመት በቤተ መቅደስ ኑራለች። 15 ዓመት ሞላም ማለት በ15 ዓመቷ ሐርና ወርቅ ስትፈትል በቤተ መቅደሱ ትንቢተ ነቢያትን እያነበበች ገብርኤል ከሰማይ ተልኮ መጣ። እንደውም ከዚህ ላይ ለምን ገብርኤል ተመረጠ? ሌላ መልአክ ለምን አልመጣም? እንደውም ምግብ የሚያመላልስላት የመጀመሪያው ምግብ የሰጣት ፋኑኤል ነው። እዚያ በኋላም ሌሎችም መላእክት ያረጋጓን ነበረ። ገብርኤል ለዚህ ሚስጥር፣ ለዚህ ድንቅ ሚስጥር፣ ለዚህ የምስራች ብቻው ለምን ተመረጠ ቢሉ ዓለመ መላእክት በታወቀ ጊዜ በስነ ፍጥረት ዓለመ መላእክት ሲያረጋጋ በእንተዚህ ደለወ ከመይጽሩ ዜና ሐለ ወላዲቱ። ስለዚህም ነገር ዓለመ ሰብንም በኋላ ታረጋጋለህ ብሎ እግዚአብሔር ቃል ገብቶልን ነበርና በዚያ ቃል መሰረት ነው ገብርኤል የመጣው እንጂ ፋኑኤል በዚያው መጨረስ ይችል ነበር፣ ራጉኤልም ይችላል።
አስቀድሞ የተሰጠው የገብርኤል ጸጋ ነው። ጸጋ ከሚባለው መካከል አንዱ ማለት። ስለዚህ ቅዱስ ገብርኤል ነው ተልኮ የመጣው ማለት ነው። ወደ አንዲት ሀገር ናዝሬት የምትባል በገሊላ ያለች ከተማ ናዝሬት ያለች ቤተ መቅደስ ማለት ነው። ብዙ ገሊላ አለና እንተ ስማ ናዝሬት አለ። በናዝሬት ይለየዋል ማለት ነው። በሶሪያም በተለያየም ገሊላ የሚባል ስም በየቦታው ስላለ ናዝሬት አለና በከተማው ለየው አገሩን። ቀጠለና ሀባቲ ድንግል እንተ ስማ ማርያም፣ ወደ አንዲት ድንግል አለና ብዙ ደናግለ እስራኤል አሉና ማርያም ነው ስሟ አለ። በስሟ ማርያም ብሎ ለያት ማለት ነው። ቤተ መቅደስ ያለች እሷ ናት። ቤተ መቅደስ ያለችው እሷ ናትና ወደ እሷ ቅዱስ ገብርኤል ተልኮ መምጣቱን ነው። እንደውም በዚህ በነገረ ማርያም በሚባለው መጽሐፍ ላይ ጥሩ አድርገው ገልጸውታል። ይሄ ለትርጓሜውም ያልገለጸውም ማለት ነው። አንድምታው ምን ይላሉ? ለዘካርያስ ሲልከው አላስጠነቀቀውም እግዚአብሔር። ሂድ ንገረው ወንድ ልጅ ትወልዳለች ኤልሳቤጥ ዮሐንስ ይባላል ብሎ የላከው። ወደ እመቤታችን ሲመጣ ግን እናቴ ናትና እንዳታስደነግጣት ዝቅ ብለህ እየሰገድክላት ጸጋን የተሞላሽ ሆይ ደስ ይበልሽ ከሴቶች ተለይተሽ የተባረክሽ ነሽ። ዜናው ራሱ ዝም ብሎ መጥቶ እንደ ዘካርያስ ትጸንሻለሽ አላላትም። አስደንግጦት ዲዳ ሆኗል ዘካርያስ። እናቴን ግን እንዳታስደነግጥ ያለው እግዚአብሔር። እንደገናም ደግሞ በጣም በሚደንቅ ሁኔታ ለዚህም ነው ቅዱስ ገብርኤል ዝቅ ብሎ በትሕትና ያበሰራት። ይቀጥልና ምን ይላል? ወአመላክ አቢሃ ወይቤላ ተፈሲ ፍሲት ኦምሊ ተጸጋ እግዚአብሔር ኦምሊ ተጸጋ ጸጋን የተሞላሽ የሚለው ወይም ጸጋ የሞላብሽ ወይ ደስ ይበልሽ አላት። አሁን ጸጋ የሞላብሽ ሲባል ለነቢያት ጸጋ ተሰጥቷቸዋል። ጸጋው ትንቢት መናገር ነው፣ ሱባኤ መቁጠር ነው፣ ተስፋ መስቀል መስበክ ነው፣ ያልታየውን ማየት ነው፣ የረቀቀው የተበተነውን የራቀውን ዓለም አቅርቦ ማየት። ቅድም እንዳል ነው ያ ጸጋ ነው። ጸጋ አለ በብሉይ ኪዳን ነው። ጸጋ የሌለበት ዘመን የለም። የሐዲስ ኪዳኑ ጸጋ እንዴት ይለያል? መንጣት ይቻላል፣ መተንተን ይቻላል፣ መተረክ። ጸጋ በብሉይ ኪዳን ጸጋ የለም ወይም በስነ ፍጥረት ጀምሮ ጸጋ አለ። ለምሳሌ መላእክት ጸጋ 24 ሰዓት ማመስገን ነው። አይበሉም አይጠጡም፣ ብርሃን ለብሰው ቅዱስ ቅዱስ እያሉ መኖር ይሰጠ ጸጋ ነው። ስጦታ ስለሆነ ተሰጥቷል ማለት ነው። እኛ በገነት እንድንኖር ዕፀ በለስን ብቻ እንዲያንበላ የሰው ልጅ በዚያ ተፈቅዶለት ጸጋ ተሰጥቶት ነበር። በክብር መኖር አልቻለም፣ ግን በላና ፈረሰ፣ ጸጋው ተገፈፈው፣ ያን ክብር አጣ ማለት ነው። ያን የገነትን የቅድስና ስጦታ አጣና ወደዚህ ምድር ተወረወረ፣ ወደቀ ማለት ነው። ከዚያ በኋላ ለቀሰ። ጸጋውን ለመመለስ ነው ያለቀሰው። ያ ጸጋ እንዴት ይመለስ? አሁን ሂደቱን ስንመለከተው የሚመልሰው ማን ነው? እግዚአብሔር ነው። ከማን ተወልዶ? ከድንግል ማርያም ነው። ድንግል ማርያም ማናት? ጸጋ የተሞላች ናት። እንዴት መሞላት ማለት ነው? ራሱ ጸጋ መሞላት ማለት ማደር ነው። ያው እንግዲህ የሞላብሽ ብሎ ወይም የተሞላሽ ብሎ ገለጠው እንጂ የተተረፈረፈ ማለት ነው። ከሌላው ፍጥረት የተለየ ልዩ ጸጋ ይሰጣት ማለት ነው። ቅድም እንዲያለው ለነቢያት ትንቢትን፣ ለመላእክት ያለ ድካም ማመስገንን፣ ብርሃን መልበስን፣ እንደገናም ደግሞ ለሰማዕታት ራስን አሳልፎ መስጠትን። ይሄ ጸጋ ነው። አንገትን መስጠት ለሰይፍ ለስለት፣ ሰይፍ እየረገጡ እግዚአብሔርን መስበክ፣ በእሳት ላይ መረማመድ፣ ይሄ ጸጋ ነው። ልዩ ስጦታ እኮ ነው። ይሄ ሁሉ ጸጋ ነው የሚባለው። ለሐዋርያት ደግሞ መስበክን፣ መከራ መቀበልን፣ መታሰርን፣ ግርፋትን ሁሉ ለክርስቲያን ለእያንዳንዱ እግዚአብሔር ጸጋ ሰጥቷል። ጸጋ አለው። ድንግል ማርያም ግን ትለያለች ከሁሉ የተሞላች ናት። የተሞላ ማለት ምን ማለት ነው? ለእሷ ያልተሰጠ ጸጋ የለም። ምክንያቱም ይህን ስንል ምን ማለት ነው? ነቢይ ናት፣ ሐዋርያ ናት፣ ሰማዕት ናት። እንደዚህ አይነት ዝም ብሎ ጉንጭ አልፋ ክርክር አያስፈልገውም። ሁሉ ተሰጥቷታል ስንል የጸጋ ሁሉ ባለቤት አደረባን ነው እያልን ያለ ነው። እሱን ከተሸከመች እሱን ከወለደች ሌላ ምን ጸጋ ቀረ? ምን የቀረ ጸጋ አለ? ምን ያልተሰጠ ስጦታ አለ? እስኪ ለድንግል ማርያም ያልተሰጠ መላእክት አልወለዱት ክርስቶስን። ይሄ ጸጋ አልተሰጣቸውም። ክርስቶስን መውለድ ወይም ወልዶ ማጥባት የቻለ ፍጡር የለም። ለሌሎችም ደግሞ ለሰው ልጆች ለማንም አልተሰጠም። ነቢያት ወልደው ማጥባት አልቻሉ ወይም ክርስቶስን ማሳደግ አልቻሉ አምላካቸውን። ለማንም ያልተሰጠ ሁሉም የጸጋ ሁሉ ባለቤት ራሱ የራሱ አደረጋት፣ ማደሪያው አደረጋት። ንጉሠ ነገሥት ዙፋኑ ቤተ መንግስቱ አደረጋት። ንጽሕት አድርጎ ፈጥሮ አዘጋጅቶ ለራሱ ማለት ነው አደረገ። ስለዚህ የሞላ ጸጋን የተሞላሽ ወይም የሞላብሽ ማለት ምንም የቀረብሽ ነገር የሌለ፣ ይሄ የቀረብሽ ብሎ ለመናገር ቋንቋ የሌለው ራሱ ባለቤቱ ለሁሉ ጸጋ የሚሰጥ ባለቤቱ ራሱ በአንቺ ለማደር የወደደ አንቺን የመረጠሽ የእሱ ማደሪያ ሆነሻል ነው እያለ ያለው። ከዚህ ውጭ ምን ጸጋ ይንጣ ነው? ከየት ይመጣል?
ምን ጸጋለ ራሱ ባለቤቱ መጣኩ ለጸጋለ እያንዳንዱ የሚያድለው በየመጠኑ በየልኩ በሚገባው ልክ ጸጋን የሚያድለው የሚያከፋፍለው የጸጋው ሁሉ ባለቤት ራሱ ባለቤቱ አደረ በቃ ነፍስሽን ነፍስ ስጋሽን ስጋ አድርጎ አንቺ ጋር ከነፍስሽ ነፍስ ከስጋሽ ስጋ ነስቶ አንቺ ያድራል አላት ይሄ ነው ጸጋ የሚባለው ይሄ ነው ሞላብሽ ማለት ያ ነው እንጂ እንደ ውሃን ማሰሮ ውስጥ እንደምንሞላው ማዲጋ ውስጥ እንደምንሞላው እንደዚህ አይደለም ወደፊትም እንመጣለን በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ሲል አደረባት ማለት ነው ምን እንድታደርግ የድንግል ማርያምን ክብር እንድታውቅ እንድትረዳ ያደረጋል አዎ እሷ የጸጋ ሁሉ ባለቤት አምላክ ያደረባት ጸጋ የተሞላች ሁሉ የራሱ የሆነ ዚያድ ያደረባት መሆኗን ይህን ተረዳች ማለት ነው አወቀች ማለት ነው ሞላባት ማለት አደረባት በቃ ይሄን እንድታውቅ ይሄን ረቂቁን ሚስጥር እንድታውቅ አደረጋት የሚል ወደፊት ይመጣና ይቀጥልና መላኩም ቡሩክተ አንቲ ማንስት የሚለው ነው ሁለተኛው ደግሞ ቀጥታ መጥቶ ተጸንሻለሽ አላላትም እንዲያታስደነግጣት እናቴ ናት ተጸንሰልሃለሽ ወልድልሃለች አለው ለዮሐንስ ግን እሱ ተጠራጠረ ለኤልሳቤጥ እንደምትወልድ ሲነግረው ተጠራጠረ አይ ቃሌን አላመንከኝምና አፍዲዳ ይሆናል እስከሚወለድ ልጅ ግን ልጅ ይወለድ ያለ እግዚአብሔር ስጦታ ነው ተሰጥቷል አይቀርም ልጅ መወለዱ አይቀርም ስሙ ዮሐንስ ይባላል አንተ ግን ተጠራጥረኸኛልና አፍዲዳ ይሆናል ልጅ እስከሚወለድ ያልሆነ ስም ሲያወጣ ነው አፉ የተከፈተው እና ቡሩክተ አንቲ የሚለው ከሴቶች ተለይተሽ የሚለው ሁለተኛው የክብር እንትን ነው ስብከት ነው የክብር የምስራች አሁን ስለራሷ የምስራች ይሰጣትን ክብር ነው እየነገረ ያለው ከማን ከእግዚአብሔር የተሰጣ ክብር ነው ይሄን ክብር ፍጡር ሊሸራርፈው አይችልም ከእግዚአብሔር የተሰጠ ክብር ነው ከእግዚአብሔር የተሰጠ ክብር በዚህ ላይ መዳዳት አያስፈልግም ወይ ማስተባበያ መስጠትም አይቻልም እሱ ድንቁርና ነው ሊሆን የሚችለው በዚህ ላይ መፈላሰፋለሁ እንዲያደርጋለሁ ዝቅ አደርገዋለሁ ከፍ አደርገዋለሁ አይቻልም ከመላክ አይበልጥም እኛ ስብከታችን የመላክ ስብከት ነው የመጀመሪያው የምድር ሰባኪ በዓለም መላእክትም በዓለም ሰብም የመጀመሪያው ሰባኪ ቅዱስ ገብርኤል ነው ለዚህ እኛ የተክርስቲያን ይህንን ስብከት ይዘው አሁን የገብርኤል ስብከት ስለ ድንግል ማርያም ክብር የምንናገረው በገብርኤል ልክ ነው ከገብርኤል በላይ እንሁን ብንልም አንችልም ይሄው በዚህ ልክ ነው የሰበካት ይቀጥልና ከሴቶች ተለይተሽ የተባረክሽ ነሽ መባረክ የሚለው ትርጓሜው ላይ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን የምታሰጪ ያማለች የምታሰጪ ነሽ ማለት ነው ቡሩክ የሚለው ቡሩክ ሲተረጎም ምንም የሌለበት የተለየ የሚል ትርጓሜ ይሰጣል ስለዚህ መተርጓም ምን አሉት ከሴት መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስ እያማለች የምታሰጪ ምክንያቱም ከሴቶች ተለይተሽ የሚለው ደግሞ ሌሎች ሴቶች ያዳም የውርስ ኃጢአት አለባቸው ያን መርገም ለብሷል ዓለም በሙሉ አንቺ እዚያ ነፃ ነሽ እያለ ነው ከሴቶች ተለይተሽ ማለት አንዱ ይሄ ነው የተለየሽ ናት እመቤታችን ለምን መንፈስ ቅዱስ አቀባም ከርሰማ ሊቃውንቱ ብለውታል በሃይማኖት አቡ ተደጋጋሚ መንፈስ ቅዱስ ከእናቷ ማይጸን ጠበቃት ይላል እንደገናም ደግሞ እንደው ዘንበለ የተፈጠሩ ሰማይ ወምድር ወዘንበለ ተሳራር ምድረ ገነት ቅዱስ ያሬድ ሰማይና ምድር ሳይፈጠር የምድር ገነትም ሳትመሰረት ሐለወት ቅድስት ወብጽት ወነጽት ይእቲ ማርያም ንጽሕትና ቅድስት የነበረች ማርያም ነበረች ይላል በህዳር ጽዮን ድጓው ላይ ማለት ነው እንደገና አሁንም መልሶ ደግሞ በነሐሴ 16 ድጓው ላይ ደግሞ ማርያም ሰታቱ ተከርሶ ለአዳም ከመባህሪ ጻዳ ማርያምስ በአዳም ገላ እንደንቁ ታበራ ነበር ይላል ይሄ ሁሉ ንጽህናዋን የሚነግረን ቅድስናዋን መንፈስ ቅዱስ እንዴት አድርጎ አንጽቶ ለራሱ ማደሪያ እንዲያስቀመጣት እንዲያዘጋጃት ማለት ነው እና ይሄን ቡሩክት ነሽ ማለት የተለየሽ ነሽ በምን ትለያለች እንደ ሌሎች ሴቶች መርገም የለባትም የውርስ ኃጢአትም የለባትም እንደውም በረከተ ስጋ በረከተ ነፍስን እያማለደች የምታሰጥና ወሪያ ደንቀጸተም ቃሉ ወሐለየት ወትቢ ይፎኑ ከመዙን አምሃም እንደ አይነት የምስራች እንደ አይነት ሰላምታ ለኔ እንዴት ይሆናል ብላ እመቤታችንም አሰበችና ተናገረች ከቃሉም የተነሳ ከቅዱስ ገብርኤል ስብከት የተነሳ ደነገጠች ወይ ቤላ መላኩም መለሰላት ይትፍሪ ማርያምስ መረካዊኪ ሞገስ በእግዚአብሔር ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ ያለ ባለሟልነት ማለት ከዚህ ሁሉ አንጽቶ ቀድሶ አዘጋጅቶሻል ራሱ ባለሟልነት ያ ነው የቅዱስ ገብርኤል ባለሟልነት እናቱን ሄዶ ካንቺ ወለድ ያለው ብለህ ንገራት ብሎ መላክ ይሄ ልዩ ባለሟልነት ነው ፈኖ መላኮ ገብርኤል እንደው ገብርኤል የተባለ ብርሃናዊ ዘስሙ ገብርኤል በቅዳሴው ላይ ብርሃናዊ ማለት ባለሟል የሆነ ገብርኤልን ወደ እናቱ ላከው ነው የሚለው እሱም መጥቶ መንፈስ ቅዱስ ይመጣል የሉል ኃይል ጋርድሻል
ከሶስቱ ቅዱስ አንዱ ቅዱስ አንቺን ይወለዳል ያ ባለሟልነት እንደሆነ እመቤታችንም ደግሞ ባለሟል ሆነሻል ማለት ከሁሉ ነገር ለይቶ አክብሮ የራሱ እናት አድርጎሻል የራሱ ማደሪያው አድርጎሻል የሚለውን ቅዱስ ገብርኤል ነገራት ወናውስ ጸንስ ይቀጠለ ወትወልድ ወልድ ወሰምይ ወስሙ ኢየሱስ ነው ጸንሻለሽ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ በሉቃስ ላይ ወሰመየቶ ስሙ ኢየሱስ በከመ ሰማዩ መልአክም ቀድሞ ተጽንሶ በከርሳ ይላል ሉቃስ ራፍ2 ላይ መልአኩ አስቀድሞ ኢየሱስ ትይዋለሽ ብሎ እንደነገራት በኋላ ከወለደች በኋላ በሳምንተኛው ቀን ኢየሱስ ብላ ጠራችው ይላል ኢየሱስ ብላ መልአኩ አስቀድሞ ሳይጸነስ እንደነገራት ያንን ስም ነው እመቤታችን ያወጣችው ራሱ መልአኩ ቀድሞ የነገራት ኢየሱስ ትይዋለሽ ብሎ ውቱ አብይ ወይሰማይ ወልደ እግዚአብሔር ልዑል እሱም የእግዚአብሔር ልጅ ይባላል ክቡር የከበረ የእግዚአብሔር ልዑል እግዚአብሔር ልጅ ይባላል ወይ ሁቦ እግዚአብሔር አምላክ መንበረ ዳዊት አብሁ እግዚአብሔር አምላክም ያባቱን የዳዊት ዙፋን ይሰጠዋል ማለትም ዘራ ዳዊት ከዳዊት ዘር ነው የሚወለደው ከዳዊት ዘር ይወለድ ያተብሎም ዘራ ዳዊት እየተባለ ትንቢት ተነግሮለታል ከዳዊት ባህሪ መገኘቱን ነው ከዳዊት ባህሪ በዳዊት ሀገር በዳዊት ከተማ የተገኘ ነው በቤተልሔም ያንን ለመግለጽ ነው ውእቱ አብይ ወይሰማይ ወልደ እግዚአብሔር ልዑል ይሄ አሁን ያልነው ነው እግዚአብሔር ታላቁ እግዚአብሔር ልጅ ይባላል ወይ ነግስ ለቤተ ያዕቆብ ለዓለም በያዕቆብ ቤት ለዘላለም ይነግሳል ወአልቦ ማለት ለመንግስቱ ለዘላለም ማለት በያዕቆብ ቤት ለዘላለም ማለት ከያዕቆብ ነገር ተወልዶ ለዘላለም ከያዕቆብ ነገር ተወልዶ ዓለም ዳነ እየተባለ ሲነገር ይኖራል ማለት ነው በዚህ ስሙ ነግሶ ይኖራል ለዘላለም ተወልዶ ከያዕቆብ ነገር ከዳዊት ዘር ተወልዶ ዓለምን አዳነ እየተባለ ለዘላለም ሲነገር ይኖራል የሚለውን ይነግረናል ይሄ መልአኩ መልስ ነው ለእመቤታችን ለጠየቅ እንዴት ይሆንልኛል አለችው እንደ አይነት ሰላምታ ከየት የመጣ ነው እንዴት ይሆናል አለችው ገብርኤል የሰጠው መልስ ነው አሁን ደግሞ እሷ ትቀጥላለች የተቀጠለና ወትቤሎ ማርያም ለመላክ እፎኑ ይከውነን ይዝንቱን ዘያምር ብሲ እኔ ወንድ ያላውቅም በስነ ፍጥረትም ነው አሁን ይሄ ሲተረጎም በስነ ፍጥረት ሆኖ ያውቅም ድንግል በድንግልና ጸንሳ ወልዳ በድንግልና ኑር አታውቅም ከዚያም በፊት በስነ ተዋልዶም የለም ሆኖ ያውቅም በስነ ፍጥረትም በስነ ተዋልዶም ድንግል በድንግልና ጸንሳ ወልዳ አታውቅም አሳድጋ አታውቅምና እንዴት እፎኑ ይከውነን ወንድ አላውቅም በትርጓሜው ላይ ምሎታል ምድር ያለ ዘር ገበሬ ሳይዘራባት ምድር ማብቀል አትችልም የሌላትን ዘር ሴትም ደግሞ ወንድ ምክንያት ሳይኖራት ሰው ወልዳ አታውቅም ሴት ወልዳ አታውቅም ስለዚህ ምድር ያለ ዘር እንደገና ደግሞ ሴት ያለ ወንድ ወልደው አያውቁም አስገኝተው አያውቁም ስለዚህ እኔ አሁን የምትለኝ ነገር እንዴት ይሆናል በስነ ፍጥረትም በስነ ተዋልዶም ሆኖ የማያውቅ ነገር ነውና እንዴት ይሆናል ብላ ጠየቀች እመቤታችን መልአኩን ነው በደንብ አድርጋ ነው የጠየቀችው በደንብ አድርጋ ብጥር ያለ ሊጠየቅም የሚገባው ነገር ነው እሷ እያንዳንዱ ነገር ለመረዳት ነው እየጠየቀች ያለችው አንዳንድ ጊዜ ለክፋት የሚጠየቅ ጥያቄ አለ ይሄ ግን በንጹህ ልብና ንጽሕት ናትና የዋሂት ናትና ቅናትና ክብርት ናትና በየዋህነት ለመረዳት ብቻ ለመረዳት ስነ ፍጥረትንም ስነ ተዋልዶንም በደንብ አድርጋ ትንቢተ ነቢያትን ታነባለች ያነበበች በቤተ መቅደስ ያለች 12 ዓመት እያንዳንዱ ነገር ታውቀዋለች መጻሕፍቱን ቅዱሳት መጻሕፍቱን በደንብ ታውቃቸዋለች በዚያ ልክ ነው እየጠየቀች ያለችው ማለት ነው አውሳ መልአክ ወይ ቤላ መልአኩ መለሰና እንዲህ አላት መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ አሁን እዚህ ላይ ቅዱስ የሆነው የእግዚአብሔር መንፈስ ባንቺ ላይ ይመጣል ወኃይለሉ ይጸለይኪ የልዑል ኃይልም ይጋርድሻል ዘኒ ይትወለድ ምኔኪ ቅዱስ ውእቱ ወይሰማይ ወልደ እግዚአብሔር ልዑል ካንቺ የሚወለደው የልዑል እግዚአብሔር ልጅ ቅዱስ ነው የልዑል እግዚአብሔር ልጅ ይባላል ይሄው አሁን ለየላት ካንቺ የሚወለደው ሰው አይደለም ወይም በሰውኛ ቋንቋ አንቺ እንደጠየቅሽኝ አይደለም በዘርበሩ ካቢ አይደለም እንደዚያ ያ ሳያስፈልገው የእግዚአብሔር ልጅ ነው ቅዱስ የእግዚአብሔር ልጅ ነው የሚወለደው የእግዚአብሔር ልጅ ማን ነው ከተባለ ዓለም ሳይፈጠር የአብ ባህሪ ልጅ ለሰማያዊ ልደቱ እናት ሳታስፈልገው ከአብ የተወለደ ወደዚህ ምድር መጥቶ ደግሞ አባት ሳያስፈልገው ካንቺ ይወለዳል ያንቺ ልጅ ይባላል እሱ የእግዚአብሔር ልጅ ነው እየነገራት ያለው መልአኩ በደንብ አድርጎ ይነገራል ከዚያ ቀጠለና ማረጋገጫ ሲሰጣል ማረጋገጫ
ወይም እንድትቀበለው ስብከት ዘዴ ተጠቀመውን ቅዱስ ገብርኤል የተጠቀመውን የስብከት ዘዴ ስንመለከተው ከማረጋገጫ ጋር ሲሰብካት ወናሁ ኤልሳቤጥኒ እንተ ማዝማዲኪ ይቲኒ ጸንሰት ወረከበት ወልደ በልህቃቲያ ወበርሳቲያ እነሆ ከዘመዶች ወገን የምትሆን ኤልሳቤጥ ካረጀች ካፈጀች በኋላ ጸንሳለች ወናሁ ሳዲ ዝንትወር ለንተብልዋ መካን መሐናት አትወልድም ስትባል ከጸነሰች ደግሞ አሁን 6 ወሯ ነው አላት። አሁን የገብርኤል የእመቤታችንን ሚስጥር ያወጣው ገብርኤል ነው። ገብርኤል ያየው ሚስጥር ይላሉ አባቶቻችን። አሁን በአንድምታ ትርጓሜ ስንማር ይሄንን ምን ይላሉ? ገብርኤል ያየው ሚስጥር አይደበቅም ነው። ሚስጥር ገብርኤል አይደብቅም አይነት ትርጓሜ ይሰጣሉ። ምክንያቱም ምንድነው ከተባለ ኤልሳቤጥ መካናት ልጤ ተርሷል፣ ጉድጓዴ ተምሷል፣ ሞት ነው የሚጠብቀኝ ብላ ተስፋ ቆርጣ ያለች ሴት ናት ኤልሳቤጥ። ግን ለእግዚአብሔር የሚሳነው ነገር የለምና ኤልሳቤጥ በስተርጅናዋ እንድትጸንስ አደረገ። በስተርጅና ስለጸነሰች ደግሞ ይቺ ደግሞ ጸነስኩ ትላለች እንዴ ባለፈ እድሜዋ እንዳይላሰው እንዳይነቅፏት ደብቀው ነበር። እስከምወልድ ድረስ ለማንም አልናገርም ብላ ኤልሳቤጥም ደብቀዋል። ያንን ኤልሳቤጥ መጽነሷን የሚያውቀው አንደኛ ቅዱስ ገብርኤል አብሳሪ፣ አንደኛ እግዚአብሔር ፈቃጁ፣ ሁለተኛ ደግሞ አብሳሪው ሰባኪው ቅዱስ ገብርኤል፣ ሶስተኛው ደግሞ የልጁ ባለቤት ማነው እሱ አባት ዘካርያስና ኤልሳቤጥ። እነዚህ ብቻ ናቸው፣ አራቱ ናቸው የሚያውቁት ማን መጽነሷን ኤልሳቤጥ መጽነሷን የሚያውቁት እነኚህ ናቸው። ከነኚህ ከአራቱ ውጪ ይሄ ሚስጥር ወጥቶ አያውቅም። ማን አወጣው? ቅዱስ ገብርኤል። ለማን አወጣው? ለድንግል ማርያም። ለምን አወጣው? ስብከት ዘዴ ያደረገውና እሷ እንኳን ካረጀች ካፈጀች ተስፋ ከቆረጠች በኋላ የወተሳለች 6 ወር ሆኗታል ብሎ ለእመቤታችን ነገረ። ይሄን ነገር ሲነግራት ከዚህ በኋላ እመቤታችን መቀበል ግድ ሆነባት። አሁን በትርጓሜው ላይ ቋንቋ ወንበር ላይ ተቀምጣ ሐምራው ትፈትል ነበርና ያንን አለበለመውና ወደ አበባው ወደ ፍሬ ቀይርና እንጨቱን አለምልሞ አፍርቶ አሳያት። ይህን እንጨት ማን እንደዚህ ያደረገው ሲላት የተቀመጠችበት ወንበር ደነቃትና እግዚአብሔር አለች። ይህን ያደረገው እግዚአብሔር የሚሳነው ነገር አለ? አንቺ ያለ ዘራ በሲሱ እንድትጸንሹ ማለት ለዚህ የሚሳነው ብሎ ነገራት። የአንድም ታሰብ መጽሐፍ ቅዱስ ደግሞ እዚህ ላይ ምን አለ? ትቤሎ ማርያም ለመላክ ነያመት እግዚአብሔር ይኩነኒ በከመ ትቤሎ እንደው ስማል ወደ ግልጽ ሰው ነገር አለ። ኤልሳቤጥ ይህን ካደረገ ካረጀች ካፈጀች ተስፋ ቆረጠች በኋላ ለማዲያስ ከቆም በኋላ በማይታሰብ ሁኔታ ኤልሳቤጥ ጸንሳ 6 ወር ከሆናት አንቺ እንድትጸንሹ ማለት ለእግዚአብሔር የሚሳነው ነገር አለ? ይሄ በነገራችን ላይ በመጽሐፍ ቅዱሳቸው የሌለው ቋንቋ ነው። ለእግዚአብሔር የሚሳነው ነገር የለም ማለት ምን መልሳል የለውም። በብሉይ ኪዳን ይህንን ቃል የምናገኘው መጀመሪያ ከገብርኤል በፊት ሥላሴ ነው የሰበከው፣ ወይም እግዚአብሔር ነው ራሱ የሰበከው። ይህ ቃል ገብርኤል ሳይሰብከው 2860 ዓመተ ዓለም ላይ በአብርሃም ቤት ለሳራ እግዚአብሔር ሰብኮታል። ኦሪት ዘፍጥረት ምዕራፍ 18 ላይ ስናነብ ሥላሴ በአብርሃም ቤት ባደሩ ጊዜ የዛሬ ዓመት እንደ ዛሬው ወደ አንተ እመጣለሁ፣ ሳራ ሚስትህ ወንድ ጸንሳለች፣ ስሙ ይስሐቅ ይባላል፣ ወልዳት ብሎ ሲነግረው ሳራ ስትስቅ ለእግዚአብሔር የሚሳነው ነገር የለው። ምን አሳቀሽ ብሏት እግዚአብሔር የሰበከውን ቅዱስ ገብርኤል እግዚአብሔር ለሳራ ቅዱስ ገብርኤል ደግሞ ለእመቤታችን ሰበከው። የሚሳነው ነገር የለም ማለት። ከዚያ በኋላ አመነችና ትቤሎ ማርያም ለመላክ ወትቤሎ ይላል ለማርያም ወትቤሎ ማርያም ለመላክ ነያመት እግዚአብሔር ይኩነኒ በከመ ትቤሎ እነሆ እኔ እግዚአብሔር አገልጋዩ ባሪያው ነኝ እንደምትለኝ ይሁንልኝ እግዚአብሔር ፈቃድ ከሆነ ማለት ነው። ወምዝ ሆረ ወሐለፈ ማህቢሃ መልአክ። ከዚያ በኋላ መልአኩ ከሷ አለፈና ይኩነኒ ስትለው ወደ ሰማይ ወጣ። እዚህ ላይ የሚደንቅ ነገር ሊቃውንት ይተረጉማሉ። ይሁንልኝ ስትል መጋቢት 29 ቀን እሁድ ከቀኑ 3 ሰዓት ላይ እግዚአብሔር በማኅፀነ ማርያም ያደረው ይሁንልኝ ስትል አደረ። ከስጋዋ ስጋ ከነፍሷ ነፍስ። የሚገርመው መልአኩ አለፈና ሄደ ነው የሚለው። ይኩነኒ ስትለው መልአኩ ሄዷል። በማኅፀኗ ሲያድር ግን መልአክ አያውቅም። ገብርኤል የሚያውቀው ነገር የለም። የገብርኤል ምስጢር አምላክ እንደሚወለድ ያምናል፣ እርግጠኛ ነው። ዜናውን ነግሮ ይኩነኒ ስትል እሱ ወደ ቦታው ሄደ፣ ወደ ምስጋናው ተመለሰ። በዚያ ቅጽበት ግን እመቤታችን እግዚአብሔር ሲዋሃድ ከስጋዋ ስጋ ከነፍሷ ነፍስ ሲዋሃድ ገብርኤል የሚያውቀው ነገር የለም። እንደውም ምናሉ ሊቃውንቱ ነሳዊሮ ዘውስ ሙናይል ቅዱስ ሚካኤል ደግሞ በሰማይ ምጽና ሰማይ ድረስ ተከተለው ቃል ስጋ ሊለብስ መጣ። ገብርኤል ቤተ ክርስቲያን ቤተ መቅደስ ውስጥ ኦሪታዊት ቤተ መቅደስ ውስጥ ከእመቤታችን ጋር ይከራከራል እንድትቀበለው የምስራቹን። ሚካኤል ደግሞ በሰማይ ወልድን ተከተለውና እስከ ምጽና ታምስ 3ኛም ሰማይ ይሉታ እስከዚያ ተከተለው። ወድረዝ ተሰውሮ ዝቃል እያይመረ መልአክ ለተርዴቱ ለቃል። ከዚያ በኋላ ሚካኤልም አያውቅም ገብርኤልም አያውቅም። በተዋህዶ ጊዜ የምታውቀው ድንግል ማርያም ናት።
ሁሉንም ነገር በልቧ ተጠብቀው ነበር የሚለውም ይሄ ነው ምስጢሩ። ለዚህ ነው ሚካኤልም ገብርኤልም ነገደ መላእክትም ነገደ ሰብም ነቢያትም ሐዋርያትም የማያውቁት እግዚአብሔርና እሷ ብቻ የሚያውቁት ሰፊ ምስጢር በድንግል ማርያም ሕሊና ውስጥ አለ። በእሷ ለዚህ ነው በልቧ ጠብቅ ሁሉንም ነገር በልቧ ታኖረው ነበር የሚለው ቃል ሉቃስ 2 ጊዜ ጽፎታል። በምዕራፍ 2 ላይ ቁጥር 19 እና 47 ላይ 47 ላይ እናቱ ሁሉንም ነገር በልቧ ታኖረው ነበር ይላል። ቁጥር 19 ላይ ደግሞ እዚሁ ምዕራፍ 2 ማለት ነው ማርያም ግን ሁሉንም በልቧ እየጠበቀች ታኖረው ነበር ብሎ አስቀምጦታል። ያ ማለት ፍጡራን የማያውቁት እሷ የምታውቀው ምስጢር እንዳለ ነው እየነገረን ያለው ማለት ነው። ስለዚህ እንደው ዝም ብሎ እንደው በልተን ጠጥተን ደስ ሲለን ተነስተን ስለ ድንግል ማርያም አጀንዳ አድርገን ስለሷ ማውራት መቀባጠር ተገቢ አይደለም። ማነው ሚካኤል ገብርኤል የማያውቀው ምስጢር እሷ የምታውቀው በልቧ ተጠብቀው ነበር ካለ በልክና በመጠን አቅምን አውቆ መኖር ከኛ ይጠበቃል ማለት ነው። በነገራችን ላይ በጉባኤ ቤት ያልዋለ ነው እንደፈለገ የሚለፈልፈውና እንደው ዝም ብሎ ሁሉን ካልጨበጥኩት አንዳንድ ጊዜ ተከታይም ሲኖር መከራ ነው በራሱ። አንዱ ድቀት እሱ ነው። ውድቀትን ይሄ እንደ አይነት ሰዎች ውድቀታቸው የሚፋጠነው ተከታዩ ነው፣ ግርግሩ ነው። ግን ስትወድቅ ግን አንዱ አንሽ የለም፣ ሁሉም በያለበት ይበተናል። እንደውም ራሱን ማረጋጋት ሁሉ አይችልም እንኳን ሌላው ሊጠቅም ማለት ነው። እና ዋናው መሰረታዊ ነገር ግን ምንድነው በነገረ ተዋህዶ ላይ በእኛ በቤተክርስቲያን አስተምሮ በትርጓሜ ቁጭ ብሎ አንድ ሰው እኮ እንደ 4 ጉባኤ ለመማር ቢያንስ እኮ 15 ዓመት ይፈጅበታል። እንደገና አዲስ ኪዳን እንኳን ለመማር እኮ 5 ዓመት ይፈጅበታል። 5 ዓመት ጉባኤ ላይ ቁጭ ብሎ ሲማር መጽሐፉ ይረቀቃል፣ ዘይቤው ይተረጎማል፣ ገጸ ንባብ ትርጓሜ ይባላል ግዙን ወደ አማርኛ። ከዚያ እንደገና ደግሞ የታሪክ ሀተታ አለው፣ ታሪክ አለው፣ ሀተታ ምርምር አለው። ያ ሁሉ ይረቀቃል። ከዚያ በኋላ ዘይቤው እንደገና ካልተጣጣመ የማጣጣም ሂደት አለ፣ ተጣጥሞ ይተረጎማል። ሚስጥሩና አረፍተ ነገሩ አብሮ ይሄዳል አይሄድም? ንባቡና ገጸ ንባቡና ትርጉሙ አብሮ ይሄዳል አይሄድም? ያ ሁሉ እየተስተካከለ እየተሞረደ ሁሉም ነገር ጥንቅቅ ባለ ሁኔታ እየተረቀቀ ነው የሚሄደው። በዚህ መካከል ወጣ ያለ ጥያቄ ተማሪ ሊጠይቅ ይችላል። መምሩም እለቱን ይመልሰው ከሆነ ይመልሳል፣ የማይመለስ ከሆነ ደግሞ መጻሕፍት አይተን እንንጣ ብሏል። መጻሕፍት እናንተ ማየታችሁ እኛም አይተን እንንጣ ይባላል። ከዚያ መጻሕፍት አይቶ ይመጣ። መጻሕፍት አይቶ መጥቶ ክርክር ካነሳ አይ እንግዲህ መጻሕፍት በዚህ ልክ ብለውታል፣ ከዚህ ውጭ ያለው ለመንፈስ ቅዱስ እንተው ነው የሚባለው። የመንፈስ ቅዱስ እንተው ነው የሚባለው እንጂ ዝም ብሎ እዚህ ላይ እንደው በቤታችን እንዲያለ ቁሳቁስ ነገር ዛሬ ወስኘው ዛሬ ይሄን ፈልጨው ይሄን ቆርጨው ብሎ አይታለፍም። ለእግዚአብሔር መንፈስ ቅዱስ የሚተዋለ ከመምህራን ተገንቶ በመምህራን ልክ የሚመለስ አለ፣ ተማሪ በራሱ ልክ የሚያውቀው አለ። ከመምህርና ከተማሪ ያለፈውን መጻሕፍት ይመልሱታል፣ ከመጻሕፍት ያለፈው ለመንፈስ ቅዱስ ይተዋል። እና ትውልዱ ያልተረዳው አንዱ ነገር ይሄ ነው። ስለዚህ ስለሚታችን እሷም እኮ ሁሉም ነገር በልቧ ተጠብቀው ነበር ማለት ገብርኤልም የማያውቀው ሚካኤልም የማያውቀው እረኞቹም ከቤተልሔም መተው ከመስገድና ከማየት ያለፈ የማያውቁት ምስጢር አለ። ሌላው ሰብአ ሰገል መተው ወርቅ ዕጣን ከርቤ ገብረው ሄዱ የማያውቁት አለ። ሐዋርያት ዋሉ አደብሩ አብረው ተማሩ፣ ለዓለም ሁሉ አዋጅ ነጋሪ አድርጎ ሹሟቸው ሄደ የማያውቁት አለ። እነኚህ ሁሉ ፍጡራን የማያውቁት ድንግል ማርያም የምታውቀው ረቂቅ ምስጢር በውስጡ አለ ማለት ነው። ስለዚህ እሷን አጀንዳ አድርጎ መከራከር በራሱ በደል ነው። አጀንዳ ዝም ብሎ ማንንም እንትን ተነስቶ አጀንዳ እሷ ላይ ቀርጾ ጥያቄ ምልክት ውስጥ እሷን አስገብቶ መናገር በዚህ ዙሪያ ላይ ከላይ ከታይ አድርጎ ስሟን ጠርቶ መከራከር በራሱ ከዚህ የበለጠ ለትውልድ ውድቀት የለም። የከሸፈ ትውልድ ነው የሚሆነው። ልክና መጠኗ ይሄ ነው። ድንግል ማርያም በቅዱስ ገብርኤል እንዴት ተሰበከች፣ እንዴት አይነት ሰላም። ከዚያ በኋላ ወደ ኤልሳቤጥ እሷ ተነስታ አክስቴ ኤልሳቤጥ ከጸነሰችማ ሰላም ታላቅርብ ብላ ወደዚያ ደጋውን ሄደች። በደጋው ሀገር ይሄ እንደው ጮቄውን ብለውታል፣ ውሃማ ረግረጋማ የሆነውን ደጋውን ሄደች። ኤልሳቤጥን ልትጠይቃ ስትሄድ ኤልሳቤጥን ሰላም ብላ ሰላምታ ስታቀርብላት የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ትወልኛል? በዚህ ልክ ነው የምትሰበከው እኮ ድንግል ማርያም። ወመላ መንፈስ ቅዱስ ላይ በኤልሳቤጥ ላይ መንፈስ ቅዱስ አደረባት። አሰምታም ተናገረች። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይገባኛል? ማለትም እኔ ወደ አንቺ መምጣት ሲገባኝ አለች። እሷም ተረዳቻት። መንፈስ ቅዱስ በኤልሳቤጥ ማደሩ የጠቀመው በማህፀኗ እግዚአብሔር እንዳለ ተረዳቻት። የአምላክ እናት መሆኗን ማንም ሳይነግራት ኤልሳቤጥ
አወቀች ማለት ነው። መንፈስ ቅዱስ በገለጠላት ተረዳች። እሷ ብቻ አይደለም በማህፀን ያለው ልጇ በማህፀን ላለው የአምልኮ ስግደት ሲሰግድ ለባለ ማህፀኗ ለድንግል ማርያም ደግሞ የጸጋ ስግደት ሰገደላት። ለዚህም ነው ዮሐንስም ከርሰሙ አይመረ ሰገደ ዋንፈራጸ ወልደ መካን ለወልደ ድንግል ዮሐንስ ከእናቱ ማህፀን ጀምሮ ፈጣሪውን አወቀ። የመሐኒቱ ኤልሳቤጥ ልጅ ለድንግሊቱ ልጅ ሰገደ። በመጀመሪያው ድጓ ዮሐንስ ድጓ ላይ እና ሊቁ ደግሞ ዮሐንስ አፈወርቅ ደግሞ ምን አለ? ዘሐሉ ውስተ ማህፀን ሰገደ ሎቱ ለዘሐሉ ውስተ ማህፀን በማህፀን ያለው በማህፀን ላለው ሰገደለት ነው። ስግደት በሁለት ወገን ነው። ለድንግል ማርያም የጸጋ ስግደት ሲሰግድ በማህፀኗ ላይ የአምልኮ ስግደት ሰግዷል ዮሐንስ። ግን ሁለቱም ያሉት ማህፀን ውስጥ ነው። ዮሐንስም ማህፀን ውስጥ ነው ያለው፣ ክርስቶስም ማህፀን ውስጥ ነው ያለው። አዎ እና በዚህ ልክ ነው ክብሯ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል? እኔ መሄድ ነው ያለብኝ ነው እያለች ያለችው። ስለዚህ አባቶቻችን ባስተማሩ መልአኩ በነገረን እነ ቅድስት ኤልሳቤጥ በነገረን ከዚህ በኋላ ነው እሷም ትውልድ ሁሉ ብፅዕት እያሉኝ ይኖራሉ ያለችው እኮ በአንዲት ኤልሳቤጥ ብፅዕት ተብዬ አልቀርም ነው። እንደ ኤልሳቤጥ የአምላኬ እናት የሚለኝ ሁሉ ብፅዕት ይለኛል። ብፅዕት እያለ እየመሰከረ ይሄን ብፅዕናዬን፣ ቅድስናዬን፣ ንጽህናዬን እየመሰከረ ትውልድ ይቀጥላል ይኖራል ነው እያለች ያለች እመቤታችን። በአንድ መልአክ ብቻ በገብርኤል ብቻ ብፅዕት ተብዬ አልቀርም፣ ቅድስት ተብዬ አልቀርም፣ ብሩክት ተብዬ አልቀርም። የሚመጣው ትውልድ ሁሉ ብሩክት እያለኝ ይቀጥላል ነው እመቤታችን ያለችው እንጂ እዚህ ላይ ብሩክት ማድረግም አንችልም፣ ብፅዕት ማድረግም አንችልም። ብፅዕት እያለ መኖር ግን ተፈቅዶልናል ማለት ነው። ብፅዕት ማድረግ አለማድረግ የእግዚአብሔር ስራ ነው፣ አድርጓታል። ከዚህ ወላዲተ አምላክ ከሚለው ማማ ሊያወርዳት የሚችል ምንም ፍጡር የለም። ያው ያጋንንት ልጆች ሊንጫጩ ይችላሉ፣ ቢንጫጫም ያው ነው ይቀጥላል። ክብሯን መቀነስ አይቻልም። አንድ ጊዜ መለኮት አክብሯታልና ማለት ነው። እና በዚህ ልክ ነው የእመቤታችን የድንግል ማርያም ክብር ኢትዮጵያውያን ኦርቶዶክሳውያን ሁሉም የተዋህዶ ልጆች ሊረዱት የሚገባው ነገር እንደው በሆነ ባልሆነው ዝም ብሎ የተራ መጨቃጨቂያ ድንግል ማርያምን አጀንዳ ቀርጾ ከፍና ዝቅ አድርጎ መነጋገር ከዚህ የበለጠ በደል የለም። በጣም ትልቅ በደል ነው። በጣም የረቀቀ ትምህርት ነው ያስተማሩ። እኔ የሚገርመኝ እንደውም መጽሐፍት ብዙ ጊዜ ሲናገሩ እግዚአብሔር አምላካችን የሚባላ እሳት ነው ይላሉ እና እመቤታችን እኮ ይሄ የሚባላው እሳት የተባለውን እግዚአብሔርን ጸንሳ የወለደች ነች። ቅዱስ ኤፍሬም ሶርያዊ እንደውም ምን ይላል? ማርያም እና እመቤታችን ቅድስት ድንግል ማርያም ጌታችንን ጡት ስታጠባው ፈጣሪዋን እያጠባች ነበር ይላል። እሱ ደግሞ በሱ እቅፍ ውስጥ ደግሞ ፍጥረታት ሁሉ ነበሩ። እንደዚህ እየተመሰገነ እያየን የማይሆን ክርክር ድንግል ማርያም አማላጅ ትባላለች አትባልም፣ ስጋዋ እንደዚህ ነው እንደዚያ ነው የሚባሉ ነገሮች አልባሌ ናቸው ለማለት ፈልጌ ነው። ሌላው ደግሞ የመጨረሻ እመቤታችን ቅድስት ድንግል ማርያም እናትም ድንግልም ናት ሲባል እንዴት ነው? እሱን ያው ትንሽ እንትን ይበል። ጥሩ ምንድነው? ወአመት እናትና አገልጋይ እንደገና እናትነትን ከድንግልና ደርባ ነው። አሁን ወአመት ማለት አገልጋይና ማለትም የእግዚአብሔር አገልጋይ ስትሆን ደግሞ አምላኳን የጸነሰች የወለደች ያጠባች ያሳደገች በጀርባዋ የተሸከመች ናት ማለት ነው። የተደራረበ ክብር ማግኘቷን መግለጽ ነው። ሌላዎቹ ሁሉ አገልጋይ መሆን ይችላሉ፣ እናት ግን መሆን አይችሉም። እናትም አገልጋይ የሆነች ማን ብቻ ናት? ድንግል ማርያም ብቻ ናት። እንደገና ደግሞ እናትም ድንግልም ናት ስንል ደግሞ ማንም ሰው ያው በድንግልና ጸንሶ በድንግልና የወለደ የለም። በድንግልና ጸንሳ በድንግልና የወለደች እመቤታችን ድንግል ማርያም ብቻ ናት። ማንም ሰው ደግሞ ሌላው ትርጓሜ ማንም ሰው ነቢያትን፣ ሐዋርያትን፣ ጻድቃን፣ ሰማዕታትን ሊወልዱ ይችላሉ። ሌሎች ሴቶች አምላኩን ወልዶ ጡት ያጠባ የተሸከመ ግን እሳተ መለኮትን በእቅፉ የተሸከመ በጀርባዋ ዝላ ግብጽ የተንከራተተች ድንግል ማርያም ብቻ ናት ማለት ነው። ሲተረጎም እሱ ነው የሚሰጠው። በጣም የሚገርም ትምህርት ነበረ እና የመጨረሻ የምናደርገው ቅዱስ ጳውሎስ የሮሜ መልእክት ላይ ምዕራፍ 5 እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 15 ላይ ፊተኛው አዳም ኋላኛው አዳም እያለ ክርስቶስን ያነጻጽረዋል። የመጀመሪያው አዳም ነው፣ ሁለተኛው ደግሞ ክርስቶስ እንደሆነ ማለት ነው። እንዲሁም ደግሞ እመቤታችን አሁን በሌላ ቤተ እምነቶች እኔ ያው ስሰማው ራሱ የሚገርመኝ ማለት ነው በሔዋን ምክንያት ሞት መጣ ብለው ይሰብካሉ፣ ያው ይናገራሉ እንደዚህ አይነት ነገር። በእመቤታችን ምክንያት ደግሞ ሕይወት መጣ፣ ሕይወት ክርስቶስ ትንሣኤና ሕይወት እኔ ነኝ አይደል ያለው። እሱን የወለደችው
ድንግል ማርያም ናት ሲባል ያው ለማመን ትንሽ ይቸገራሉ። እና ሰዎች ለምንድን ነው ቅድስት ድንግል ማርያምን የማያከብሩበት ምክንያት ምን ሊሆን ይችላል? የመዝጊያ እናድርገውና ፕሮግራማችንን በዚህ እንጨርሳለን። እንግዲህ እንኳን እመቤታችንን እሱን መቼም እሷን የማያከብር ጌታን አከብራለሁ ማለት አይቻልም። ምክንያቱም ያው ሄሮድሳዊ እሳቤ ነው ሊሆን የሚችለው፣ ሄሮድሳዊ እሳቤ ነው እንጂ ምን ምክንያት አለ? እንደው ሌላውን እንተወውና የተለየ ክብር መስጠት እንኳን ቢቀር እሷን አለማክበር ምን ማለት ነው? በራሱ በሷ ላይ ነቀፋ ለመናገር ምን አንደበት አለ? እንደው የቀበሌውም የሰፈሩም የእንትን መሪ እኮ ራሱ እሱ አይደለም ቀርቶ እናቱ አይደለም ቀርቶ እኮ የእሱ ዘር ሁሉ የሆነ ይከበራል። እናውቀዋለን ሁላችን ራሳችንም ማለት ነው። ደግሞ ሰማይና ምድርን የፈጠረ እግዚአብሔር እሱ እናት አድርጎ የመረጣት እሷን ሳናከብር እሱን ማክበር እንዴት ይቻላል? እንኳን እመቤታችን አይደለም ቀርቶ በዓይንህ የምታየውን ወንድምክን ሳትወድ እኔን ማታየኝ እንዴት ትወደኛለህ አይደለም የሚለው ወንጌሉ። ምን አሁን እሱን ለመውደድ እንዴት ብለን በየት ታልፎ ነው እሱን የምንወደው? እና ጠልቷ ልጅ አሁን ይወደዳል? ሊሆን አይችልም። መተርጉማን ከዚያ ሰርግ ቤትም ለምን እሱ ተጠራ አለ በኋላ እሷም አብራ ተጠራች ያለ ምክንያቱም ልጅ ተጠርቶ እናት አትቀርምና ብለውታል። እሱ ብቻ አይደለም እንኳን እናት አሉ እንኳን 9 ወር በማህፀኗ የተሸከመ እናት አይደለም ቀርቶ ሐዋርያትም ተጠርተዋል። ምክንያቱ ደግሞ መምህራቸው ነውና መምህር ተጠርቶ ተማሪ አይቀርም ብለው ተርጉመውታል ሊቃውንት ማለት ነው። እና እሱ ያው እንግዲህ መቼስ አለመታደል ትክክል። ያው የወይን ግንድ እሱ ነው ቅርንጫፉን መናቅ እንግዲህ እንደዛ እንደሆነ አይችልም።